መንደርተኛ በመንደር የምትከለሉ ሲጀመር እናንተ መንደር ነው የምታውቁት፣ ሰው አታውቁም። እናንተ ምን አባታችሁ ታመጣላችሁ? ሲጀመር ምንም አታመጡ። እንደውም አጋለጥኩላችሁ ባለጌዎች፣ የሰው ባለጌ። እኔ ለመንደር አይደለም ቆመው ሶሪ ሀይቢ ስህተት ነው የሰጣሽኝ ማሪ። ቁጥሩ ቀላጥ ነው 055 033 723 8 አይደለ? እሙዬ ወይ 050 ማለት ያው ፕላስ 966 ቆይ እንደ አዲስ ማለት ነው ንገረኝ። አዎ ፕላስ 966 50 ኦኬ 33 ኦኬ 72 አዎ 738 ኦኬ 738 የልጅቷ ስም ማን ነበረ? ሳሪ ማን ነበረ ስሙ? ዚነት ነው ያ ቃል ጉዳዩ ሲጀመር ነጃት ነው እንዴ ስሟ? ከታችን ነጃት እያሉ አይ ገነት የእንትኗ ስም ነው ታሜ፣ የሰፈሯ ስም ያገሯ የሰፈሯ يمكن لهذا المشترك ماشي አነሳው ደግመን ሞክር። ሶላት እንትን ብለው ነው ሲከፍት አንድ 5 ደቂቃ ነስቶ ወይም እየሰገደ ይሆናል። አዎ እስከዛ ራህማ የምትባል ሰው መታለች። ራህማ አንቺ ምን ልታወሪ ነው የመጣሽው? እስኪ ራህማ ሚውት አንሺ። አቤት ሳራ ሰላም፣ እንዴት ነሽ? ሰላም ነው? አዎ እንዴት ነሽ? አውሪ ራህማ። አለሁ አልሐምዱሊላህ አለ። እሺ አስገቡኛል። ትናንትና ጓደኛዬ ተከታትላችሁ ነበርና ፎቶ አይለጠፍ ምናምን ብላችሁ ነበር። የምትጠይቁኝ ካለ ጠይቁኝ፣ ልንገራችሁ የማውቀውን ነገር ማለት ነው። አንቺ ማለት ጠይቀውኛል፣ ሴቶቹ ነግሬያቸዋለሁ። አንቺ ማለት ነው እኔ የልጅቱ ጓደኛ ነኝ። የማን ስትደበደብ ያየናት ልጅ ማለት ነው። የማን የአይሻ ጓደኛ ነኝ። ማን ነሽ አንቺ? ራህማ ነሽ? ራህማ ነኝ። ኦኬ ራህማ ነሽ። ቁጥርሽን ንገሪኝ። መሲ ደውይላት ለራህማ። መሲ ናት ራሷ እኮ ናት እቺ። ኦኬ ራስሽ ነሽ ራህማ? ጥሩ። አይ እሷ መሆኗን ለማረጋገጥ ነው። እሺ ምን ፈልገሽ ነው የመጣሽው ራህማ? ኧረ እኔ ነኝ ራስ። አይ የምትጠይቁኝ ካለ የወንጀል ተባባሪ አድርጋችሁኛል መሰለኝ። ትናንትና እንደተከታተላችሁ ማለት ነው ጓደኛዬ። እና ምን የምትጠይቁኝ ነገር አሁንሽ ከዛ አሁን ከፖሊስ ጋር ነው የምትነጋገሪው፣ ከኛ ጋር አይደለም። ደም ጠብ የተባልሽው አንቺ ነሽ፣ እኛ አይደለንም። ኦኬ ትናንትና ያንን ሁሉ ነገር ስንለምንሽ በምን ምክንያት አዳምጪ። ያንን ሁሉ ነገር ስናረግሽ ደም ጠብ ያለኝ ታዲያ ጓደኛ ያንን ሁሉ ነገር ስንለምንሽ አዳምጠሽ ወይ ተናገሪ ወይ እኛ እንናገር። በመጀመሪያ ደረጃ ዛሬ አሁን ላይ መጣ። ለምንድን ነው ለእሷ ማብራሪያ ተሰጣሽ? ፖሊስ ስራውን ጀምሯል። መሲ አንቺ ትንሽ ተረጋጊ። ሳሬ ታውራ አንዴ ተረጋጊ። የማውቀውን ነገር እሺ ስሚ ራህማ፣ ትናንትና ችግሩ የተፈጠረው ባይ እንደሆነ አመልክተናል። አንቺም ትያዣለሽ። በደንብ አዳምጪ። የምታውቂው ነገር ካለ አሁንም ተናገሪ። ሰውየው ያለበትን ደውሎ ነግሮሻል? አልተያዘም? አውቀሽ ነው ያለ ነገር? እኔ ልጠይቃት ከይቅርታ ጋር ራህማ ይሰማል? ራህማ ነው ስሟ? አዎ ራህማ ነው ስሟ። ራህማ የሳውዲ ሸበካቸው በጣም ነው የሚያስቸግረው። ታሚ ለዛ ነው
ላ ሸበካቸው አንቺ ያወራሽ ታዲያ ካልሰማች ምን ትርጉም አለው? ሊመካከሩ ምንም አያመጡም ጋይስ ነው። ተመለስሽ አስገቢያት፣ ሞዴሬተር አስገባ ተባካችሁ። ራማ ነጊ እኛ የምንፈልገው ሰላም ነው። ምንም መድረስ እንደምንችል ከህዝብ ጋር ሆኖ ማወቅ አለባችሁ። አለቀ። አሁን በድጋሚ ራህማ ተጠያቂ ናት። እዚህ በቂ ማብራሪያ እስካልሰጠችን ድረስ ሰውየውን ለማግኘት ፍንጭ እስካልሰጠችን ድረስ የመጀመሪያ ተጠርጣሪና ተያዥ ራህማ ናት። አብራ የደበደበችው ራህማ ናት። ራህማ ደግሞ የሰውየው ውሽማ ናት። በትዳሩ ላይ አብራ የምትኖር ናት። ስለዚህ ራህማ ናት። ራህማ ደግሞ ነጣቢ ብሎ የደወለላትም ሪከርድ ያደረገላትም እኮ ለሷ እኮ ነው። አዎ ለሷ ነው፣ ለራህማ ነው። ጥሩ። ስለዚህ ግቢ ካለሽ ግቢ። የምታውቂውን ነገር እስካልተናገርሽ ድረስ አሁንም አንቺን አሳልፈን ለመስጠት ወደኋላ አንልም። እኛ ከይቅርታ ጋር አንልም። ምክንያቱም አንቺ ነሽ ይህን ሁሉ ነገር ያመጣሽው፣ አንቺ ነሽ ደውለሽ የተናገርሽው፣ አንቺ ነሽ ከዛን አልፎ ተርፎ ደግሞ ውጭ እንድትባይ የተባልሽው አንቺ ነሽ። እዚህም በቂ መረጃ ስጭን ስንልሽ እምቢ ብለሻል። ለዚሽ ለልጅ መደብደብ፣ ለዚሽ ለልጅ እንደዚህ መሆን የመጀመሪያ አንቺ ነሽ። ስለዚህ አሁንም የምታውቂው ነገር ካለ አሳልፈን እንስጥ፣ ሰውየውን ንገሪ። ያለበለዚያ ግን አንፋታሽም። አሁን ልጅቷ ተገኝታለች። ያው ጋይስ ደውል ታሚ። ቆይ ቆንጽላ በደንብ መረጃ እስከሚሰጠን እየጠበቅን ነው ጋይስ። ቆንጽላ ይምጣ። ለዛ ነው ጠብቁን አንድ ጊዜ። ራህማ ነይ ግቢ፣ ነይ ግቢ። ግቢ ራህማ አለሽ ካለሽ ግቢ። መሲ ወይ ደግሞ ደውይላትና ግቢ ቢያት አለች። የት አለች? ነይ ግቢ። የት አለች? የለች። ገስት ካላከች ፕራይቬት ናት። ሲጀመር ፕራይቬት አድርገዋለች። ታሜ ደውልልኝ ካለች ገስት ላኪ። እሺ ሳርዬ ደወልኩኝ። ልጅቷ ተገኝታለች። አዎ ግን ቆዩ። ከቆንጽላ ሙሉ ማረጋገጫ እንፈልጋለን። አናምንም በእንት ተረጋጉ ጋይስ። መሲ ደውይ ለራህማ ለምትባለው። አሁን ማነሳም ማሪ እሙዬ አንቺ ራህማ የት አለች? ራህማ ነይ ግቢ፣ ተመለሰሽ ግቢ። ሶላት ሰዓት አልጨረሰም ገና። ሶላት የኢሻ ገና ገብተው ሊሆን ስለሚችል ሐረም ነው እንትን የሚለው እዛው መዲነተል ሐረም። ትንሽ ተረጋግተን እንደውልለታለን። ችግር የለውም። መሲ ለራህማ ደውል። በስርዓት አውሪሻ። አሁን ለምትጠይቁ ጥያቄ ታሜ ጠይቃት። ራህማ ይሰማሻል? ለምን አትገባም? طيب እሺ፣ አንቺ መጀመሪያ ሁሉንም ነገር አይተሻል፣ ሁሉንም ነገር ታውቃለሽ አይደለ? አዎ ያየሁትን እኮ ነገሬያቸው ነበር። የደረሰባትን ነገር በሙሉ አይተሻል አይደለ? ይሄው ጓደኛዬ ጋር ነበርና የደረሰባትን ሁሉ አይተናል። ሲደበድባት ተማም። ይሄን ያህል ማለት ደግሞ አስኪፈስ ለምንድን ነው አንቺ ያላመለከትሽ? ለምንድን ነው ያልተናገርሽ? ለምን አላመለከትሽም? ለኢትዮጵያ ኤምባሲ ወይም ለፖሊስ ጣቢያ ለምንድን ነው ዝም ያልሽው? እኛ ለማመልከት አቅም የለንም። እኛ ህግ ወጥ ነንና ሲደበድባት እዛ ለመገልገል ሞከርን። ለፖሊስ ጣቢያ ካልሆነ እህቴ፣ ለፖሊስ ጣቢያ ካልሆነ ለምን ለኢትዮጵያ ኤምባሲ አላመለከትሽም? እኔ እኮ የማውቀው ነገር የለም። በዛን ሰዓት እኛ ተደናግጠናል። ጓደኛዬ ጋር ነው የወጣነው እነሱ ወጥተው ካበቁ በኋላ ማለት ነው። ስለዚህ አንቺ ወንጀል እያየሽ ፊት ለፊትሽ ማለት ዝም በማለትሽ ማለት የወንጀል ተባባሪ ነሽ ማለት ነው። ወንጀለኛ ነሽም አንቺ። ታዲያ እንደዛ ከሆነ እኔ ብቻ እኮ አይደለሁም ጓደኛዬ ማለት እኮ ያነት እኮ እኛ ከቤት የምንሯ ልጅ ማፊ ሙሽኪላ። ሁለታችሁም እዛ የነበሩ ሰዎች በሙሉ ማለት ነው ወንጀሉን እያዩ ልጅቷ ደሟን እየፈሰሰ ልትሞት ምንም አልቀራትም። እናንተም እያያችሁ ለማንም ሳታሳውቁ እዚሁ መጣችሁ ትክክለኛውን ነገር እየተናገራችሁ አይደለም። አሁን ሰውየው የት ነው ያለው? ሰውየውን እኮ ለኛ አናውቅም። መጀመሪያ የትኞች ጠፋነ እኔና እሷ ልጅቱ ጓደኛዬ ከኋላ ነው የወጣነው። እሷ መጀመሪያ በወጣችበት ሳናያት እሱ የለችም ስንለው እሱ ትቶኝ ነው የወጣው ሲጀመር ማለት ነው። ከዛ ትቶኝ ሲወጣ እኔና እሷ ጓደኛዬ ሻሪያ ላይ ወጣን። ሰው የለም፣ አራታችን ብቻ ነበር በሰዓቱ ላይ ማለት ነው።
تمام ተመልሶ ደወልልሽ ኑና ደሙን እጠቡት ጥረጉት ምናምን እያላችሁ ነበር አይደል? ደውሎልኝ አይደለም በዋትስአፕ ሪከርድ ነው ያደረገው። ጓደኛዬ ጋር እያለን እኔ ተይዣለሁኝ ደሙን እጠቡት እጠቡ አለ መጀመሪያ። ከዛ መጨረሻ ላይ ደሙን እጠቡት ምናምን አለ። ሪከርዱን አብሬ እሷ አለችና ስነግራት ከዛ ቁልፉን ጠይቄው አለች ጓደኛዬ። ቁልፉን የጠየቀችው ግን እሷ ሻንጣዋን ለማንሳት ይሆን አላውቅም። ሻንጣዋን እሷን ታሊ በሰዓቱ ላይ ማለት ነው። ከዛኛ ቁልፉን ነው እንጂ የጠየቅነው ወይንም ደሙን ልናጥብ አይደለም በሰዓቱ ላይ። እሺ መሲ ሪኮርዱን ትላክልሽ፣ የሰውየው አድራሻው ስልክ ቁጥሩን ሪኮርዱን በሙሉ ትላክልሽ፣ አንቺ ጋር አስቀምጪው። እሺ ቮይሶችን ትልኪልኛለሽ ራህማ? ስሚ ራህማ ከተጠያቂነት ነፃ ለመሆን ንገር ያመሲ ከተጠያቂነት ነፃ ለመሆን የምታውቀውን ኢንፎርሜሽን ሁሉ መናገር አለባት። አንድ ራህማ ይኸውልሽ አሁን ልጅቷ በፖሊስ ቁጥጥር ስር ናት። እየሰማሽ ነው አይደለ? በሰዓቱ የነበራችሁ ሁላችሁንም ነው የሚለቅማችሁ። እኛ እንደ ሀገር ዜጋ ነው እያናገርንሽ ያለነው። ስለዚህ አንቺ ስልክ ላይ ሰው የላክልሽን ሜሴጆች እንዳለ ዋትስአፕ ላይ ላኪልኝ አሁን ማለት ነው። ታሪ ያለችው ነገር ትክክል ነው። ራህማ አንቺ ማለት ከዚህ ተጠያቂ እንድድኑ ከፈለጋችሁ ማለት ነው ሰውየው ግዴታ ማለት ማስረከብም አለባችሁ። ለፖሊስ ጣቢያ ካልቻላችሁ ለኢትዮጵያ ኤምባሲ ያለበት ሁሉንም ኢንፎርሜሽን ለኢትዮጵያ ኤምባሲ ስጡ። አለበለዚያ ማለት ነው እናንተ ከተጠያቂ አትድኑም። አትልስት በዚህ ነገር ጥሩ ነገር አድርጉና ሰውየው ማለት እንትን ስጧት፣ ለኢትዮጵያ ኤምባሲ ስጡት። ሰማሽ ራህማ? ወይ አንቺ ስልክ ላይ ያለውን መረጃ አሁን ላኪልኝ፣ ፎቶዎቹንም እንደገና ደግሞ አንቺ ስልክ ላይ ያለውን መረጃ እንዳለ። አሁን የምትፋጠጡት ከሳውዲ ፖሊስ ጋር ነው። ይሄ ደግሞ ራህማ እናት ትሙት ለአንቺ ጥሩ አይደለም። ልጅቷ ኦልሬዲ ፖሊስ ወስዶ አሳክሟታል። አሁን እናንተን ነው የሚያድናችሁ። ከዛ ሁሉ ነገር ግን መረጃውን ለኛ ስጭን፣ እኛ ደግሞ ለኤምባሲዎቹ እንሰጣቸዋለን። እኔ እኮ ፎቶ እንደዚህ እኮ ትናንትና ታውቄችሁ ነበረ። እኔ ሪካርዱን ያደረገልኝን ከፈለግሽ እዚህ ያለ ካሁን አሰማችኋለሁ። ኦኬ ሪካርዱን አሁን ላኪ። ሰዎች ነበሩ ሰምተዋል፣ ቃል በቃል ማለት ነው። ምናልባት እሱ ስልክ ሲደጋገም ምንድነው ያለኝ ጠዋት ፖሊስ ያለው ምንድነው ጠዋት ቀጥታ ወደዛ ወደ ፖሊስ ጣቢያ ማለት ነው ከነሱ ጋር ተያይዞ ልጅቷ ያለችበትንና ያለውን ሂደት እሱ ወንጀለኛው የሚገኝበትን ነገር በቃ ተባበሩን ነው ያሉት። በቃ ልጅቷ ሕክምና ወስዳለች ያለችበት የህይወቷ ላይ ጥሩ ሁኔታ ላይ ናት ያለችው። ግን እሱ የሚገኝበትን ህዝቡ ይተባበረን አብራችሁ ተባበሩን ነው ያለው። በኋላም ታሜም ይደውልለታል። ምናልባት ሶላት ኢሻ ስለሆነ አሁን ያው መስጊድ አልሐረም እዛ ቶሎ አያልቅም፣ ወደ ቤት ሊያነሳለት ይችላል ማለት ነው። እና ትክክለኛ መሆኑ ትክክለኛ ነው ልጅቷ መኖሯ ማለት ነው። እሺ አሁን ምን መሰለሽ ሙዬ፣ እሺ እኛ ትክክል ነው ብለን እንመን ችግር የለም። ግን እዚህ ጋር ይሄ 6000 ህዝብ መስማትና ማወቅ አለበት። አንደኛ ነገ ከነገ ወዲያ እንዲተባበሩን ስንፖስት አሁንም እዚህ ያለው ተፈላጊ እንደሆነ እንዲፖስቱልን እንዲያውሉ። ሁለተኛ በጣም የተጨነቁት ሰዎች ከኛ የበለጠ ለኤምባሲ ትንሽ ስላላቸው ኤምባሲ በቃ ትረስት ስላላቸው ያንን ነገር በአንደበታቸው ሲሰሙ ደስ ይላል። ካላችሁ እባካችሁ ስጡን፣ ተባበሩን። ሰው ለመርዳት ሰው መሆን ብቻ በቂ ነው። አያችሁ የእናንተ መተባበር፣ የእናንተ አንድ መሆን፣ የእናንተ እንደዚህ መሆን ብዙ ነገሮችን ያተርፋል። ነገ ደግሞ ይሄ ሰውዬ ተይዞ ራህማ በምትባለው አማካኝነት ተይዞ በጣም ትልቅ ነገር እንደምናደርግ ተስፋ አለኝ። ምክንያቱም ከራህማ ውጭ ማንም ይሄንን ሰውዬ ሊያገኘው አይችልም። ራህማ ከንትን ካለች ሚስት አለው፣ ሚስቱ ትያዛለች እንዳለ በቃ እንትን ይላሉ። ስለዚህ እባካችሁ ተባበሩ። በቃ ተባበሩ። አንድ ችግር ሲመጣ አብረን ካልሆንን በስተቀር መቼም አብንትን ልንል አንችልም። ስለዚህ እናመሰግናለን። ማርያም በጣም ነው የማመሰግነው። እሙዬም እናመሰግንሻለን። ጠዋት ቅድም ስንጮህበት የነበረው ጉዳይ ይሄ ነው። አንድ ሰው ከተንቀሳቀሰ ትልቅ ስራ ይሰራል። በጣም መንቀሳቀስ ያለበት ሰው ደግሞ እዛው አካባቢ ያለ የቅርብ ሰው ነው። ይሄ ለሌላውም ትምህርት ይሆናል። ነገ እንደምትተባበሩባቸው እንደምትነሱባቸው ያውቃሉ። እናንተ ደግሞ ይሄን ሸሽጋችሁ ያላችሁ ሰዎች ልጁን ነገ የእናንተንም ደም እንደሚያፈስ እወቁ። የመጀመሪያዎቹ ሰዎች እናንተ ናችሁ የምትሆኑት፣ እሱን የደበቃችሁት።
ሳያጋልጡኝ ልጅፋቸው ማለቱ እንደማይቀር ልጅቷን በአምቦ በምንድነው በጋዝ ልጨርሳት አይደለ ያለው። እናንተንም እንደሚጨርሳችሁ እኮ ሳይቀድማችሁ ቅደሙት። ሳርዬ ልጅቷ አይሻ ናት ትንጣ ብለሽ ነበረ። ማውራት አልችልም ኔት የለኝም ደውሉልኝ ብላለች። ችግር የለም በቃ ይኸው አገኘን እኮ እናመሰግናለን። አይሻም ትሁን ራህማም ትሁን የዜግነታቸውን እንትን ይወጡ። አይሻ በመስመር ሄዳለች እያናገረች ነው። ከፈለጋችሁኝ በመስመር አናግሩ ብላለች። አይሻ ግልጽ ልጅ ነች። ሁሉን ነገር የነገረችውን ራህማን ያጋለጠችው አይሻ ነች። አናግረዋለች ብላ ያጋለጠችልን እሷ ነች። እና ሳርዬ በዛ አጋጣሚ የምናገረው ሳውዲ አረቢያ ያላችሁ እህቶች እስኪ ፓስፖርት ይኑራችሁ። ትልቁ ችግር ወንድ ላይ ሄዳችሁ ከመለጠፋችሁ በፊት ሰነድ አልባ ከመሆናችሁ በፊት መጀመሪያ ፓስፖርት ይኑራችሁ። ከዛ ሄዱና ደግሞ በየኮሚኒቲው ወይም ደግሞ ኤምባሲያችሁ ጋር ሄዳችሁ ተጋቡ። ዝም ብላችሁ ሄዳችሁ እየተለሰጋችሁ ሙሲባ አታምጡብን። አሁን ይሄ ሰውዬ 10 ዓመት እዛ ሀገር ሲኖር እሱ ፓስፖርት የለው እሷ ፓስፖርት የላት፣ ጭራሽ የቀበሌ መታወቂያ እንኳን የላቸውም። ይሄ የሚያስቸግረው ለኮሚኒቲዎች ነው። ኢትዮጵያ እንኳን ለመሆን ሰነድ የሌለው ደግሞ ባል ስታገቡ ጀርባ የሚሆናችሁ ባል አግቡ። ዝም ብሎ ጥላ የሚሆን ባል ተናግሯና ካሪናንተ ያስለኝ። ጋይስ በቃ ጨርሰናል። ሌላ የምትሉት አለ? መሲ ታሜ እሙዬ ነፂ ሰኒ የምትሉት አለ? ካላስ ልዘጋ ነው እኔ ቱቱ ጋር። በጣም ነው እናመሰግነው ሁላችሁንም። የእውነት እሙና አዚዛ በጣም እናመሰግናለን። እግዚአብሔር ይስጣችሁ። ቤታችን እኮ ነው ይሄ የሰው ነፍስ ነው። አዚዛ ማሚም እንዳለችው